ከቤተ መቅደሳቸው አምድ ማር ወተትና ውሃ እየፈለቀ ድውያንን የሚፈውሱ በየዓመቱ ባረፉበት በጥቅምት 4 ቀንና በበዓለ ደብረ ታቦር ከቤተ መቅደሳቸው አምድ ማር ወተትና ውሃ እንደ ጠበል እየፈለቀ የተቀቡትን በተለያዩ በሽታዎች የሚሰቃዩ ድውያንን ፈጥኖ የሚፈውስላቸው ይኸውም ማር ወተትና ውሃ የሆነ ጠበላቸው በበዓሉ ዋዜማ ፈልቆ ሕሙማን ከተፈወሱበት በኋላ የበዓሉ ዕለት ቅዳሴ አልቆ እትው በሰላም እንደተባለ መድረቅ የሚጀምር ስማቸውን የጠራውን መታሰቢያቸውን ያደረገው እንደሚምርላቸው ጌታችን ቃል የገባላቸው በጌታችን የልደት በዓል በታኅሳስ 29 ቀን መንትያ ሆነው የተወለዱ የንግስና ስማቸው ኢዛናና ሳይዛና ተብሎ በአባታቸው መንግስት ተተክተው በ12 ዓመታቸው በአንድ መንበር ከነገሱ በኋላ ቅን ፍርድን እየፈረዱ ድሃ ሳይበድሉ ፍትህ ሳያጓድሉ ሀገራችን ኢትዮጵያን የመሩ አብሮ አደጋቸውን አቡነ ሰላማ ከሳቴ ብርሃንን ወደ እስክንድርያ ልከው ክህነትን ጥምቀትንና ቁርባንን ወደ ሀገራችን ያመጡና ስመ ጥምቀታቸው አብርሃ ወአጽብሃ ተብለው በአቡነ ሰላማ ከሳቴ ብርሃን እጅ የተጠመቁ በሀገራችን ወንጌልን የሰበኩና አብያተ ክርስቲያናትን ያነጹ ታላቁ ቅዱስ አብርሃ በ374 ዓመተ ምህረት በጥቅምት 4 ቀን በሰማዕትነት ሲያርፍ ታናሹ ቅዱስ አጽብሃ ደግሞ በ379 ዓመተ ምህረት በተመሳሳይ ቀን ያረፈ መንትዮቹ ቅዱሳን ነገሥታት አብርሃ ወአጽብሃ ዛሬ ጥቅምት 4 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ነገሥታት አብርሃ ወአጽብሃ ጸሎት ይማረን ይቆየን።